ምንም አቅም የለህም። የትኛው አህባሽ ነው ንጽጽር ላይ ወጥቶ በድፍረት የሚናገረው? አይናገርም። አሽቋላሽ ስለሆነ ስለሚያሽቃብጥ ማለት ነው። የክርስትና ባርነትን ስለሚወድ በባርነትን መገዛት ስለሚወድ ማለት ነው። ይህን አይደለም እንደ ያስተሳሰባችሁ። እኛ ስንት ቻሌንጅን ማለት ነው እያለ አሰላሙ አለይኩም ወራህመቱላህ ወበረካቱ። በነገራችን ላይ ወንድማችን አቡ ሰላህ እንዳለው አህባሾቹ ወደ እስልምና መጣራት አይችሉም። ምክንያቱንም ደግሞ ይሄው ከክታባችሁ በቁና ሊጨምርላችሁ እውቀት ስለሌላቸው ብቻ ሳይሆን በዐቂዳቸው ወይም በእምነታቸው አላሁ ሱብሓነሁ ወተዓላ ካፊሮቹን ኩፍራቸው ላይ ክህደታቸው ላይ አላህ ይተባበራቸዋል በማለት በኪታባቸው ተቀምጧል። በዚህ ኪታባቸው ሰሪሕ አልበያን 262 ላይ ምን በማለት አስቀምጧል? በያኑ አነ አላህ ሙዒኑ ልሙእሚነ ዐላ ኢማኒሂ ወልካፊረ ዐላ ኩፍሪሂ በማለት አስቀምጧል። በዚህ ላይ ኪታብ ብቻ አይደለም፣ ነህጀ ሰሊም የተሰኘ ኪታባቸው ላይም 67 ሰፍሓ ላይም ተቀምጧል። አስራጥ አልሙስተቂም ኪታብ ላይም እንደዚሁ 12ኛ ወጅህ ኢዝሃር አልዐቂዳ የሚባል ኪታብ ላይም 25ኛ ሰፍሓ ላይ ተቀምጧል። ታዲያ ይሄ ነገር በኪታባቸው ውስጥ መቀመጡ ክርስቲያኖችን ወደ እስልምና እነሱ መጣራታቸው ምን አገናኘ ልትሉኝ ትችላላችሁ። በጣም ግንኙነት አለ። ይሄ ክፍል አስከትሉ የሚመጣውን ጥያቄ ስለሚፈሩ ነው። እንዴት? አብረን እናየው። አላሁ ስብሓንሁ ወተዓላ አማኞቹን ኢማናቸው ላይ እንደሚተባበራቸው ሁሉ ካፊሮቹንም ኩፍራቸው ላይ ያግዛችኋል፣ ይተባበራችኋል ማለቱን ነው የሚያስይዘው ይሄ ክፍል ማለት ነው። እንዲህ በሚል ጊዜ ቱህማ አይደለም፣ ለማጠልሸት አይደለም፣ ላ ከኪታባቸው እንዲህ ይላል አልሀረሪ ፈለይሰ ሙራዱሁም ብልኢዓነ ሁና አሪዳ ወልመሐባ የካፊሮቹን ስራ ይወድላቸዋል ማለት አይደለም አለ። ከማ ወሂመ ባዕዱ ናስ ከፊል ሰዎች እንደጠረጠሩ ኢነማ መዕናሁ አተምኪኑ ወልኢቅዳር ካፊሮቹን ኩፍራቸው ላይ ያግዛቸዋል ማለት እኮ የኩፍራቸውን መንገድ ያመቻችላቸዋል፣ እንደዚሁም ደግሞ ኩፍራቸውን እንዲችሉ ያደርጋቸዋል አለ። ይሄ ብቻ አይደለም፣ አስከትሎም እንደዚህ አለ ወላሁ ተዓላ ሁወ አለዚ ዩመኪኑ ልዓብደ ዐላ ዐመል ልኸይሪ ወዐመል ሸሪ አለ። አላሁ ስብሓነሁ ወተዓላ ነው አንድን ባሪያ ኸይር ስራ ላይ የሚተባበረው መጥፎ ስራ ላይም የሚያመቻችለት የሚያግዘውም አላህ ነው አለ። ምክንያቱም የባሪያን ቁዋ የፈጠረው አላህ ነው። መጥፎ የሚሰራበትንም ቁዋ የፈጠረው አላህ ነው። ኸይር የሚሰራበትንም ቁዋ የፈጠረው አላህ ነው አለ። ያንን መጥፎ ነገር እንዲሰራም የተባበረም እንደዚሁም ያመቻችለትም ያስቻለውም አላህ ነው እያለ ነው። ይህ ንግግር በጣም አደገኛ ንግግር ነው። ምክንያቱም በዚህ ክታብ ላይ የተቀመጠው ንግግር ልክ አላሁ ስብሓነሁ ወተዓላ ምርጫ እንዳልሰጠን ነው የሚያሳየው። ልክ ኩፍር የሰው ልጅ ላይ እኛ ሳንፈልገው የተጫነን ነው የሚመስለው። አንደኛ አላሁ ስብሓነሁ ወተዓላ ምርጫ ሰጥቶን ሳለ ጥሩንና መጥፎን ለይቶ ነግሮን ሳለ ማለት ነው። ስለዚህ ይሄንን ክፍል አስከትሎ የሚነሳባቸውን ጥያቄ ነው የሚፈሩት። አሁን የማነሳላችሁን ጥያቄ እነዚህ አህባሾች መጥቶ ካፊሮቹን ብቻ አይደለም፣ በነገራችን ላይ መጥፎ የሰሩትን ሰዎችን ሁሉ ተመለስ ማለት አይችሉም። ምክንያቱም አንድን ካፍር አንድን ክርስቲያን ና ወደ እስልምና ነገ ብትሞት ሳትሰልም ጀሀነም ትገባለህ ብሎ በሚናገሩ ጊዜ ጥሪ በሚያቀርቡ ጊዜ ካፊሩም እንዲህ በማለት ጥያቄ ጠይቀዋል። ክርስቲያን እንዲሆን ካፍር እንዲሆን ኢሳን እንዲያመልክ የፈቀደልኝና የተባበረኝና ያገዘኝ ማን ነው ብሎ ሲጠይቅ አህባሹ ምን ይላል? አላህ ነው ይላል። ያኔ ካፍሩ ምን ይላል? አላሁ ስብሓነሁ ወተዓላ ክህደቴ ላይ ኢሳን እንዲያመልክ ክርስቲያን እንዲሆን ተባብሮኝ ከሆነ
አግዞኝ ከሆነ አመቻችቶልኝ ከሆነ ለምንድን ነው ታዲያ ነገ እሱ ባገዘኝ ነገር ላይ እምቀጣኝ? በማለት ካፍሩ በቀላሉ መልስ ይሰጠዋል ማለት ነው። አህባሹ ለዚህ ለመጣለት ጥያቄ መልስ መስጠት አይችልም። ምክንያቱም በኢዕቲቃዱ ይህንን እምነት ስለሚያምንበት። ምክንያቱም በአህባሾቹ አቂዳ አላሁ ስብሓነሁ ወተዓላ ካፍሮቹን ኩፍራቸው ላይ ባይተባበራቸው ኑሮ መክፈር አይችሉም ነበርና፣ ስለዚህ ሙሽሪኮቹን፣ ካፍሮቹን፣ ክርስቲያኖቹን ወደ እስልምና መጣራት ይፈራሉ። ይህንን ጥያቄ ስለሚፈሩ ለዚህ በክታባቸው ለተቀመጠው ጥያቄ መልስ ስለሌላቸው ማለት ነው። በዚህ በክታባቸው ውስጥ በተቀመጠው ባብ ክፍል መሰረት ካፍሮቹ ማስረጃ ያደርጋሉ። ምን በማለት? አላህ ላይ ማለት ነው። ፈየቁሉነ ያ ረቢ አዐንተና ዐለል ኩፍሪ፣ አንተ አላህ ሆይ አንተ ነው ኩፍር ላይ ያገዝከን፣ ወንጀል ላይም ያገዝከን፣ ለምን ትታሰብናለህ? ለምን ትቀጣናለህ? ይላሉ። ክህደታችን ላይ ባታግዘን ኑሮ እኛም አንከፍርም ነበር ይላሉ ማለት ነው። ወልዒያዙ ቢላህ። ስለዚህ አህባሾቹ ይህንን ነገር ከኪታባቸው ውስጥ ተሸክመው ገና ክርስቲያኖቹን ለክርስቲያኖቹ ጥሪ ያደርጋሉ፣ ወደ እስልምና ይጣራሉ ብላችሁ መገመት ይሄ ቅዠት ነው። ይፈራሉ። ለዚህ መልስ የላቸውም። ሌላኛው እንደሚታወቀው አላሁ ስብሓነሁ ወተዓላ ከወንጀልም ሆነ ከኩፍርም አስጠንቅቆናል። ምን በማለት? ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ፣ ከካዳችሁኝ ቅጣቴ ብርቱ ናት በማለት አላሁ ስብሓነሁ ወተዓላ ባሪያዎቹን አስጠንቅቋል። ስለዚህ አላሁ ስብሓነሁ ወተዓላ ካፍሮቹን ኩፍራቸው ላይ ያግዛል ካልን፣ ስለዚህ አላሁ ስብሓነሁ ወተዓላ የማይወደው ነገር ላይ ይተባበራል ማለት ነው የሚሰጠው። ይሄ ደግሞ ሙስተሒል ሊሆን የማይችል ነገር ነው። በቁርአን አንቀጽም ጋር ይጋጫል። አላሁ ስብሓነሁ ወተዓላ ምን ይላል? ወላ የርዳ ሊዕባዲሂ ልኩፍራ፣ ለባሪያዎቹ ክህደትን አይወድላቸውም አይተባበራቸውም ነው የሚለው። በል እንደውም አላሁ ስብሓነሁ ወተዓላ ኩፍር ላይ እንኳን ባሪያዎቹን ሊተባበርና ለነቢዩ ሰለላሁ ዐለይሂ ወሰለም ምን በማለት ነው የቁርአን አንቀጽ ያወረደ? ፈላ ተኩነነ ظሂራን ሊልካፊሪን ይላል። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለእኛም ማለት ለካፊሮቹ አጋዥ አትሆን ይላል። አላሁ ስብሓነሁ ወተዓላ ነቢዩን እየከለከለ ካፊሮቹን አታግዝ እያለ እሱ ደግሞ ተመልሶ እነሱን ያግዛል ማለት ይሄ በጣም ከሸሪዓችን ጋር የሚጋጭ ነው። ፈሊዛሊካ ትልቁ ችግራቸው አሕባሾቹ ወደ እስልምና መጣራት የማይችሉበት ምክንያት ይህንን ክፍል በኪታባቸው ውስጥ ስለተሸከሙ ይህንን ዓቂዳ ስላላቸው ነው። ወንድሜ ሰላህ ይህንን አንድ ቁና ሊጨምርልህ ብዬ ነው። አላሁመ አሪና አልሐቀ ሐቀን ወርዙቅና ኢትባዐህ ወአሪና አልባጢለ ባጢለን ወርዙቅና ኢጅትናበህ።